የአብርሽ ሚስት ልደቷን ልታከብር ነው። እንግዲህ እየገባችሁ እንግዲህ መልካም ልደት በሏት ማለት ነው። የሩታ ደጋፊዎች ማለት ነው። እንግዲህ ሩታ ልጅ ከወለደች በጣም ወፍራለች፣ አምሮባታል። ያው እንግዲህ እኛም ቅመሞችም ተስፋለን ማለት ነው። ያው ስንወልድ ምናምን ስናረግዝ እንግዲህ እንደሷ ያምርብናል ማለት ነው። ያው እንግዲህ ሄርሜላ እየመጣች ብታቃጥላትም ምን ብትላትም እሷ መቼም ቢሆን አንሰማሽም ብላ እንግዲህ ልደቷን ልታከብር ነው። ባይዘወይ ያው ማን ጋር እንደምታከብር እንግዲህ እናያለን ማለት ነው። አብርሽ አከብረዋል ወይስ አያከብሩም? አብርሽ ጋር ባይዘው የመጣችሁ ብቻዋን ነው ማለት ነው። እንግዲህ መልካም ልደት እያላችሁ ቅመሞች ሀሳብ አስተያየት ስጧት ማለት ነው። ዋው እኛም እንግዲህ ከመዳም ኩሽና ሆነን መልካም ልደት ብለናል ማለት ነው። እሱ ሄርሜላ ደግሞ ያው እንግዲህ ከህይወታቸው ውጭ የሰው ትዳር አትበጥብጭ። እውነቴን ነው የምላችሁ ያቺ ሄርሜላና መሰሎቿ ማለት ነው። የሰው ትዳር አትበጥብጡት። ሰው ትዳር ከያዘ በኋላ ማንም ይሁን ማንም እየመጣ በዛ ህይወት መግባት የለበትም። ግን ጥፋቱ የማን ነው ካላችሁ የአብርሽ ነው፣ የማንም አይደለም። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቢኮዝ ሰብስክራይብ እያደረጋችሁኝ አይደለም። ሌሽ ምንድነው ችግራችሁ? ዋናው ሰብስክራይብ አድርጉ። እና እንግዲህ ዛሬ የመጣሁበት ስለነ ሩታና ስለነ አብርሽ ነው ማለት ነው። ሩታ እንግዲህ ልደቷን ልታከብር ነው። መልካም ልደት ብለናል እኛም ማለት ነው። እንግዲህ እንኳን ተወለድሽ ብለናል ከመዳም ኩሽና ከዋናው ስቱዲዮ ማለት ነው። ሶ ግን እኔ ማለት ነው ልደቱ አብርሽ ይገኛል አይገኝም እንግዲህ በተስፋ እየጠበቅ ነው ማለት ነው። ምክንያቱም ያው እንግዲህ አብርሽ የሌለበት ትዳር ባይዘው ወይ አያምርም ማለት ነው። ስለዚህ አብርሽ ደግሞ ሄርሜላ የምትባል ግለሰብ ስላጨለለችው ፎከስ የሚያደርገው ከሄርሜላ ጋር ነው ማለት ነው። ስለዚህ ሄርሜላ አሁንም ከነ አብርሽ ህይወት ልትወጪ ይገባሻል። እውነቴን ነው የምለው። የሰው ትዳር እየበጠበጥሽ ነው ሄርሜላ። አንቺ ስላላወቅሽ ነው እንጂ ብታውቂ ኖሮ ማለት ነው የሰው ህይወት እየበጠበጥሽ ነው። ስለዚህ እነዚህ ልጆች ወልደዋል ምናምን ደግሞ አብርሽ ምን የመሰለ ልጅ ወልዳለታለች። እሱን የሚመስል ጥቁር ልጅ ወልዳለታለች። ግን ደስ ይላል ማለት ነው። ባይዘወይ ማለት ነው። ልክ እሱን አይሄድ አይመጣ ምኑ ሁሉ ነገረ ስራው እሱ ነው። ነገረ ስራው ሁሉ ራሱ እሱን ነው የሚመስል ማለት ነው። ቁርጥ አቤት የእናት ወድ ዝንጉርጉር ማለት ነው። እና ስለዚህ እንደኔ ልጃቸውን ያሳድጉ ነው የምለው። ስለዚህ ሄርሜላ ልትወጪ ነው የሚገባሽ፣ ከሰው ህይወት ልትወጪ ነው የሚገባሽ እንጂ የሰው ትዳር እየገቡ መበጥበጥ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። ወይዘሮ ሄርሜላ ማለት ነው። እውነቴን ነው። እና እንግዲህ ቅመሞች ግን አሁን ለሩታ ስጦታ ሰጣችሁ ታውቃላችሁ ወይስ አታውቁም? አሁንስ እየሰጣችሁ አይመስል። ለነገሩ ቢሰጣቸውም እኮ አይናገሩም እኮ። ለምን? ብዙ ሰው ተቃውሞ እያበዛ ስለሆነ አይናገሩም እንጂ እናንተማ ከመስጠት ወደ ኋላ አትሉም እኮ። እኔ በጣም ብዙ ነገር የታዘብኩት ነገር አለ ባይዘወይ የሰው ሽንት ቤት እያጠብን የሰው ምን እያጠብን በቃ ቅመሞች እኮ የሚሰጡ ስጦታ እኮ ያበደ ስጦታ ነው የሚሰጡት ማለት ነው። ስለዚህ አሁን እንግዲህ ለልደቷ ምንድነው የምታረጉት? ወርቅ ነው ወይስ ምንድነው? እኔ አልገባኝም ማለት ነው። ለሩታ ልደት የሩታ ደጋፊዎች የት ናችሁ ማለት ነው? አዎ እናንተ እኮ ትለያላችሁ፣ እናንተ ትለዩብናላችሁና ያው እንግዲህ ስለዚህ ልደቱ እንግዲህ በአማረና በሰመረ መንገድ እንዲከበር እኛም ፍላጎታችን ነው ማለት ነው። ባይዘወይ ደስ ይላል። ስለዚህ አብርሽ የተባልክ ሰው እቺ ሄርሜላን የማታይበትን አስወጥተህ ስደራት። ዩቲዩብ ቻናል ከፍታ ያላታል። ዋው በጣም ደስ ይላል። እናንተ ስበሳችሁ አብርሽ ባይዘወይ ደስ የሚለው ፓርቱ እኔ ቦታጅራ ዩቲዩበሮች ውሸት ድራማ ቢሰሩም አብረዋቸው ለሚሰሩ ቻናል ከፍተው ምናምን ሲሰጧቸው እኔ በጣም ደስ ይለኛል። እውነት ለመናገር ታውቃላችሁ። እና ይቅርታ። ስለዚህ እና ያው ምንድነው የምትለው ደግሞ
ላወራ ስለመጣችብኝ እቺ የተረገመች እኔ እኮ ስልክ አላስወራኛል። እናንተ ምንድነው ነገሩ? ኧረ ተይ መዳም ተይ፣ ተቀመጭ ትንሽ አረፍ በይ እስኪ ደክሞሻል ምናምን። አልተኛሽም እንዴ ዛሬ? የተኛ ይመስሉኝ ነበር። ሀገር እየመጣ ያላስቀመጠችኝም ማለት ነውና ለዛ ነው ማለት ነው ውዶች፣ ማሮች፣ ፍቅሮች። ስለዚህ ይህን ያህል ካወራኋችሁ ይበቃችኋል ማለት ነው። አዎ መዳሜ ስለመጣኝ ማውራት አልቻልኩም ማለት ነው። እንግዲህ ያው የሩታ ልደት ስለሆነ እኔ ደስ ስላለኝ ደስታዬን ልገልጽ ነው የመጣሁት። ሌላ ግን ምንም የምላችሁ ነገር የለም ማሮች፣ ፍቅሮች። ስለዚህ እንግዲህ ሩታችን እየገባችሁ መልካም ልደት እንኳን ተወለድሽ ምናምን በሏት። እኔ እንኳን ያው ልውጣና ያው መልካም ልደት ብያለሁ በስልኬ። ስለዚህ እናንተ መልካም ልደት በሏት ማለት ነው። እንግዲህ ኧረ ምንድን ነው የሚያደርጉት? የፈጣሪ ያለሽ እስኪ ቆዩ እስኪ እናንተ ምን እንደሚያደርጉላቸው እነዚህ መርገምቶች። ዊሊ ሰብስ ቤቢ ትልቅ ነው ግን ሃይምሯቸው አይሰራም ማለት ነው። የስራችሁን ይስጣችሁና መቶ ወንድ ፍትፍት ፍጠረ እንዲያረም ልጅ እኮ ከማሳደግ ባሪያውን ሲወል መግባት ይሻላል ማለት ነው። ይመጣሉ ውሃውን እንዳለ ወሎሉን እንትን አላለው ምን ስልክ እያወራሁ እና የሸቃሊት ስራ እኮ ነው ብዙ ነው። ለማንኛውም አሁን ረመዳንም እየደረሰ ነው ውዶች፣ ማሮች፣ ፍቅሮች። ለማንኛውም እንግዲህ እንዳጠፉ አንጠፋፋም ማለት ነው። በተረፈ ግን ሁላችሁም ሰላማችሁ ይብዛልኝ። ሰብስክራይብ አድርጎኝ እስኪ እናንተ ወይኔ በላቸው እና ይሄ ነው። ሰላም ለእናንተ ይሁን ብያላችሁበት የዓለም ዳርቻ አህለን ወሰህለን መርሐባ ብያለሁ። ፎሮፎር ዳርጉ ሊበላኝ ነው። ስለዚህ አሁን ምን ልቀባ መስላችሁ? ፀጉሬን በከልና ዘባዴ ልቀባ ነው ማርያምን። እና በተረፈ ሁላችሁንም ከልብ ነው የማመሰግነው። ቴንክ ዩ ኤቭሪባዲ ጋይስ። የናይጄሪያን ሀገር ጎንደርን ስጠራ ምንድን ነው የምትለኝ ሴትዮ? አሁን ፀጉሬን ነቀባለሁ መሰላችሁ። ዘባዴና ከልቀባ ማለት ነው ጋይሶች። እና ሁላችሁንም ከልብ እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን ውዶች፣ ማሮች፣ ፍቅሮች። በተረፈ በሌላ ቪዲዮ እመጣላችኋለሁ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ቴንኪው እናመሰግናለን።